ውስጥ ማዝ ነው። ሰውም ተናግሮ የማስቀየምም ችሎታም የለኝም። ግን በአሁን ግን በጣም ስለከፋኝ ነው እናንተም ጋር የመጣሁት። ጀስት እንደዚሁ እናንተ ጋር መምጣትም አልፈለኩም ነበር። በቃ የኔ ህይወት አንዴ ተበላሽቷል። እሱን አውቃለሁ። እንዴት ብዬ እንደማስተካክለው አላውቅም። እግዚአብሔር ያውቃል። እግዚአብሔር ሲሰጥም ሲነሳም ምክንያት አለው። ሁሉንም ነገር ወደ ህይወታችን የሚያመጣው በምክንያት ነው እና ሲሄድም በምክንያት ነው የሚሆነው። ምንም ነገር ባደርግ ደስተኛ መሆን የምችል አይመስለኝም። በቃ ደስታ ጠፍቷል። ከየት ብዬ እንደምጀምረው ደስታ እንዴት አድርጌ መመለስ እንደምችል ሁሉ አላውቅም። ምናልባት ከንግግር አለመቻልም ሊሆን ይችላል። በቃ ሳላቅ ያስከፋችሁ ሰዎች በጣም ይቅርታ፣ ከልቤ በጣም ይቅርታ። በጣም ከኔ የተሻላችሁ በእድሜ በሰል ያላችሁ ሰዎች ምናምን ትኖራላችሁ። እናንተ ምናልባት ይህንን ነገር የመቋቋም ልምድም ሊኖራችሁ ይችላል። እንደኛ ግን ወጣት የሆናችሁ አለ አይደለ? እንዴት ብዬ እንደማስረዳችሁ አላውቅም። ገብቷችኋል? ይሄ ትኩስ ስሜት አለ አይደለ? ግንፍል የሚል ስሜት፣ እሱ በጣም ተሎ የመሰበር ነገር ስላለ እኔ አሁን እኔ እንጃ ምን ብዬ እንደማስረዳችሁ ለእናንተ እንኳን አላውቅም። ለእኔ በጣም ከብዶኛል። በጣም ከምላችሁ በላይ ነው የከፋኝ። እንደዚህ ከፍቶኝ እንደዚህ ሆኜ እናንተ ጋር መምጣት አልፈለኩም ነበር። ያው ወንድ ልጅ ሁሉ ነገር በውስጡ ነው የሚይዘው። ሁሉ ነገር ጊዜ ለሁሉም ነገር ዳኛ ነው እና ጊዜ ራሱ ፈቶት ነገር እመጣለሁ ብዬ ነበር ያሰብኩት። ለዛ ነው የጠፋሁባችሁ። እኔ አሁን ምን ማድረግ እንዳለብኝ ነገሮችን ለማስተካከል ከየትኛው መጀመር እንዳለብኝም አላውቅም። እውነት ለመናገር በጣም ነው ግራ የገባኝ። እኔ በህይወቴ እንደዚህ ከፍቶኝ ሁሉ አያውቅም። እንደዚህ ጊዜ ይህን አመት ስጀምረው የደስታ አመት ነው ብዬ ነበር፣ ለእናንተም ነግራችሁ ነበር። ግን በተቃራኒ በጣም ከባዱን ጊዜ አሁን እያሳለፍኩ ነው ያለሁት። በጣም ከምላችሁ በላይ ቤተሰብ እያሳዘንኩ ነው። እህቴን እያስለቀስኩ ነው ያለሁት። በጣም የምትኮራብኝ በእኔ የምትተማመን እህት ነው ያለኝ እና እሷ አዝና ተከፍታ ጭራሽ ደግሞ ለእኔ አላደል የኔን ነገሮች ለማስተካከል ስትል ሳያት በጣም ነው የተሰማኝ። በጣም ነው የከፋኝ ከምላችሁ በላይ። እህቴ ለእኔ ተጨንቃ ይታያችሁ የኔን ችግሮች ለመፍታት እሷ ስትል ምንም ነገር ባደርግ ደስተኛ መሆን የምችል አይመስለኝም። በቃ ደስታ ጠፍቷል። ከየት ብዬ እንደምጀምረው ደስታ እንዴት አድርጌ መመለስ እንደምችል ሁሉ አላውቅም። ሙሉ በሙሉ ነው ደስታ የጠፋው። ወደ ነበርኩበት አቋሚ ታውቃላችሁ። እኔ በክብር የምደራደር ሰው ራሱ አይደለሁም። እንደዚህ እኔ እዚህ ጋር መምጣት የራሱ በጣም ለእኔ በጣም ከባድ ነው። የምታውቁኝ ሰዎች ታውቁኛላችሁ። በተለይ ደግሞ በቅርብ የምታውቁኝ ታውቁኛላችሁ። እንደዚህ አይነት ባህሪ የለኝም። እንደዚህ የማስመሰል ባህሪ ሰው እንኳን ችግሬን እንኳን እንደዚህ በቀላሉ ተናግሬ ማስረዳት ማለት ሰው ነኝ። ሰዎች በጣም ይቅርታ፣ ከልቤ በጣም ይቅርታ። በዙሪያ ያላችሁም ሰዎች እዚህ ፕላትፎርም ላይ ያላችሁም ሰዎች ልትሆኑ ትችላላችሁ። በጣም ከልቤ በጣም ይቅርታ አድርጉልኝ። ምን እንደምላችሁ አላውቅም። በቃ የምትወዱኝም ሰዎች አለው ለምትሉኝም ፍቅራችሁ እንድታሳዩኝ ይፈልጋለሁ። አለንልኝ እንድትሉኝ ይፈልጋለሁ። በጣም ብዙ እህቶች ያላችሁ እና ፍቅራችሁ እንድታሳዩኝ ፍቅራችሁ እንድትገልጹልኝ ይፈልጋለሁ። ምናልባት የእናንተ ከኔ ጎን መሆን እናንተ እኔ ጋር መሆን ያበረታኛል። በጣም በጣም እውነት ስላየው ነው ይህ እንደምላችሁ። በጣም ብዙ የምትወዱኝ ሰዎች እንዳላችሁ በአካል ብን አግኝታችሁኝ በጣም እንደምትወዱኝ የነገራችሁኝ ሰዎች አላችሁ እና እግዚአብሔር ያክብርልኝ። በጣም ለእኔ ትልቁ ነገር ይሄ ነው። የሰው መውደድ ይስጥ ነው የሚባለው እና የሰው መውደድ ነው የምፈልገውም እሱን ነው። በጣም ነው የማመሰግናችሁ። በጣም ነው የማከብራችሁ። በቃ የኔ ህይወት አንዴ ተበላሽቷል። እሱን አውቃለሁ። እንዴት ብዬ እንደማስተካክለው አላውቅም። እስኪ እናንተ በቻላችሁት መቀጠል በኮሜንታችሁ አግዙኝ። ዳር ላይ እናንተ ምክር ስለምፈልግ ማለት ነው። ከዚህ በፊት እንደምታደርጉት በኮሜንታችሁ እንድታግዙኝ እፈልጋለሁ። ስለ ሁሉም ነገር ደግሞ እግዚአብሔር ያውቃል። እግዚአብሔር ሲሰጥም ሲነሳም ምክንያት አለው። ሁሉንም ነገር
ወደ ህይወታችን የሚያመጣው በምክንያት ነው እና ሲሄድም በምክንያት ነው የሚሆነው። ለእኛ ያለውን እንግዲህ እግዚአብሔር ያውቃል። እንደዚሁ እኔ በቪዲዮ መምጣት አልፈልግም ነበር፣ ግን እናንተን ስለምወዳችሁ ስለማከብራችሁ እና ማድረግም ስለነበረብኝ ነው። ገብቷችኋል? በቃ ስሜቴን ጀስት ለማካፈል ያክል ነበር እንደዚሁ የመጣሁት። ግን ያው ወንድ ልጅ ነኝ፣ ወንድኜ እንደዚህ ወንድነት እየተፈታተነ ነው እየሰራሁላችሁ ያለሁት። በቻላችሁት መጠን በጸሎታችሁ እንድታግዙ ይፈልጋሉ። በምትችሉት ነገር እንድታግዙ ይፈልጋሉ። በኮሜንታችሁም ቢሆን እንድታግዙ ይፈልጋሉ እና ይህ ቀን አልፎ እናየዋለን። ብቻ እኛ በህይወት እንኖርና ወደፊት እንቀጥል እንጂ ሁሉም ነገር ያልፋል። ተስተካክሎ ደግሞ ይህን ጊዜ የምናወራው ይሆናል። ይህን ቪዲዮ ወደኋላ ተመልሰን አይተን እንደዚህም እኮ ሆኖን ነበር ብለን ምናልባት መጽናኛም ሊሆንን ይችላል። ሁሉም ነገር አልፎ ስናየው ደግሞ ደስ የሚል ነገር ሊኖረው ስለሚችል እስኪ ስለ ሁሉም ነገር እግዚአብሔር ያውቃል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አንዳንዴ እኛ ይሆናል ያልነው አይሆንም። ፈጣሪን ማመን ነው እንጂ በፈጣሪ ነው የሚሆነው። ምክንያቱም ያቡ ከተለየ በኋላ በጣም ነው ያዘነው። እግዚአብሔርም በቀደም ራሱ አይቼው በስማም መጀመሪያ ላይ አይታችሁ ከሆነ ሄሉን ናሂን አግትኩ ብሬን ወስዶ ነው ምናምን እያለ አይታችሁ ከሆነ እኮ አለባበሱ ምናምን ጀንተል የሆነ ወንዳ ወንድ ነበር። ዛሬ ግን ፍቅር ግን የማይሰብረው የለም። በስማም እኔ በጣም ነው ያዘንኩት። የምሬን ነው የምላችሁ። ወንድ ልጅ ሲያለቀስ እና ሲያዝን በጣም እኛ ሴቶች አልቀሰንም ምንም ብለን ይወጣልናል። ወንድ ልጅ ግን በቃ ሁሉም በሆዱ ስለሆነ የሆነ እንትን ውስጥ ነው እንዳልኳቸው ስትሬስ ውስጥ ይገባል። ተናግሮ እንደዚህ ነው ብሎ ማውራት አይችልም። እኛ ሴቶች ግን አውርተን ራሱ ይወጣልናል። እግዚአብሔርን ነው የምላችሁ እና በወሬ አውርተን ራሱ ሊወጣልን ይችላል። አልቅሰንም ሊወጣልን ይችላል። አሁን እኔ ለምሳሌ የሆነ ነገር ከተሰማኝ ቤት ዘግቼ ታለቀስኩኝ ይወጣልኛል፣ ወይ ሰው ላይ ጮሃለሁ። ብቻ አይዶን ነው እና አንዳንዴ በጣም ከባድ ነው። ግን እግዚአብሔር ያለው ለሁሉም እግዚአብሔር የፈቀደውና ያለው ነው የሚሆነው። ፈጣሪ ያለው ነው። ፈተና ያለ ነው ማለት አንለያይም ብላችሁ ጥሩ ፍቅር ኖሯችሁ መለየትም አለ። እኛ እንዳልነው ሳይሆን ፈጣሪ እንደፈቀደ ነው። በእርግጥ ሄሉ እንግዲህ ይህን አይታ ወይም ከተመለሱ ህልዋ ካላቸው ሊመለሱ ይችላሉ። የፈጣሪ ነው ምንም ነገር ማለት ነው። ግን ደግሞ በትዳር ውስጥ ሲኖሩ ወይ ፍቅር ሲኖር እሷ ሌላ ሰው ከጎኗ ሌላ ሰው ካላት እሱ ሌላ ሰው ካለ በጣም በጣም ከባድ ነው። እኔ ኢቭን ራሱ እግዚአብሔር እንትን ይበላችሁ እንጂ መፈታተን የሚባለው ነገር ራሱ ባሌን ፈተንኩት ወይ ፍቅረኛዬን ፈተንኩት ምናምን እኔ እንደዛ አይነቱን ምንም እንትን አይልም። ምክንያቱም በጣም ከባድ ነው እንደዚህ አይነት ነገር ማለት ነው። ለማንኛውም ግን ፈጣሪ ያለው ነው የሚሆነው። ያቡ ወደፊት ነው። የሰው ልጅ ፈተና ያለ ነው። የሆነ ችግር ሊያጋጥመን ይችላል። ያን ችግር ግን በርትተን መቋቋም አለብን። ያን ችግር ካልተቋቋምን ነገ ትልቅ ነገር ሊመጣ ይችላል፣ አይታወቅም። እና አይዞህ ነው የምለው።